የሚዲያ ተቋማት በክልሉ ያሉ ተፈጥሯዊ ባህላዊና ታሪካዊ ቅርሶችን በማሳየትና በማጉላት ከቱሪዝም ሀብት የሚገኘውን ኢኮኖሚያዊ ተጠቃሚነት ለማሳደግ የድርሻቸውን እንዲወጡ የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ አሳሰቡ። በክልሉ የሚገኙ የቱሪዝም መዳረሻ ስፍራዎችን ሳቢና ለጎብኚዎች ምቹ ለማድረግ መሰረተ ልማቶችን ማሟላት እንደሚገባም ተገልጿል። በክልሉ ከሚገኙ ከተለያዩ የሚዲያ ተቋማት የተውጣጣ የሚዲያ ቱር እያደረጉ የሚገኙ ልዑካን ቡድን በጌዲኦ ዞን የሚገኙ የቱሪዝም መዳረሻ ስፍራዎችን ጎብኝተዋል። አቤኔዘር አበራ ወደ ስፍራው በማቅናት ተከታዩን ዘገባ አሰናድቷል። የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት ከተለያዩ የሚዲያ ተቋማትና የመንግስት ኮሚኒኬሽን አገልግሎት ከተወጣጡ የሚዲያ ቱር ልዑካን ቡድን አባላት ጋር በጌዲኦ ዞን የሚገኙ የቱሪዝም መዳረሻ ስፍራዎችን ጎብኝቷል። በጌዲኦ ዞን በልዑካን ቡድኑ ከተጎበኙ የቱሪዝም መዳረሻ ስፍራ በዩኔስኮ በቅርስነት የተመዘገበው የጫልባ ቱቲቲ የተክል ድንጋይ መካነ ቅርስ ይገኝበታል። ይህ የተክል ድንጋይ ከክርስቶስ ልደት በፊት በ9ኛና 11ኛ ክፍለ ዘመን የተቋቋመና ታሪካዊ ቅርስ መሆኑን በጌዲኦ ዞን ይርጋ ጫፌ ወረዳ ቱሪዝም ጽሕፈት ቤት ባለሙያ የሆኑት ታሪኩ ገልገላ ተናግረዋል። ይህ የምናየው የምትገኙበት ስፍራው ጫልባ ቱቲቲ ታሪካዊ ቅርስ ከዓለም ከተመዘገቡ ቅርሶች መካከል አንደኛ የሆነው ጫልባ ቱቲቲ ታሪካዊ ሳይት ተብሎ ይጠራል። እንግዲህ እንደምታዩት ጫልባ ቱቲቲ ታሪካዊ ቅርስ ከክርስቶስ ልደት በፊት በ9ኛና በ11ኛ ክፍለ ዘመን የተመሰረተ መሆኑን የአርኮሎጂስት ጥናት ይፋ የሚያደርግበት ነው። እንግዲህ እንደምታዩት ጫልባ ቱቲቲ ታሪካዊ ቅርስ በስፋቱ 1.7 ሄክታር መሬት ይሸፈናል። በአጠቃላይ እዛ ውስጥ ያለው ጠቅላላ ቅርሶች ቁጥር 1563 ትክል ድንጋይ የሚገኙባት ነው። ከነሱ ትልቅ የምንላቸው 0.8 ሜትር የሚረዝም ሲሆን ትንሽ የምንለው ደግሞ 0.50 ሴንቲሜትር ይረዝማል። በጉብኝቱ የተሳተፉ የሚዲያ ቱር ልዑካን ቡድን አባላት በበኩላቸው እንደ ሀገር ትኩረት ከተሰጠባቸው ዘርፎች አንዱ የቱሪዝም ዘርፍ በመሆኑ በክልሉ ያሉ የቱሪዝም መዳረሻ ስፍራዎችን በደንብ ለማስተዋወቅና የቱሪዝም ሀብቶችን ለመጠቀም የሚዲያ አካላት ጉብኝቱ የሚያግዝ መሆኑን ተናግረዋል። ያየናቸው ነገሮች በጣም የተሻለና ጥሩ ነው። ሁሉም ቦታ ላይ ደግሞ እነዚህ የሚቅ ያሉ ሀብቶችን አውጥተን ሰው ሁሉ በደቡብ ኢትዮጵያ ክልል ያሉት እንዲጎበኙ ከማድረግ አኳያ እየተሰራ ያለው ስራ እጅግ በጣም የተሻለ ነው የሚል ሀሳብ አለኝ። እንግዲህ እንደ ሀገርም አሁን እንደ ክልልም ትኩረት ከተሰጠባቸው ዘርፎች አንዱ ቱሪዝም ነው። የቱሪዝም መዳረሻዎችን ማልማት ዋነኛ ስራ ነው። በመጀመሪያ ያሉትን ጸጋዎች እንደዚህ ለይቶ ማሳወቅ፣ ይሄ እንደውም የሚታይ ነው። ያልታየ ገና ብዙ ጸጋ አለና ይሄ የሚታየውን ደግሞ ለፕሮሞሽን ስራዎችን ክፍት በማድረግ ዓለም እንዲያውቀው አገር እንዲያውቀው ማድረግ ያስፈልጋል። የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ የሚዲያ ቱር ዓላማው በክልሉ ያሉ ብዝሃ ጸጋዎችን አጉልቶ ለማሳየት መሆኑን ገልጸው ክልሉ በተፈጥሮ ሀብት በባህላዊና ታሪካዊ ቅርሶች የበለጸገ በመሆኑ ይህንን በተገቢው መጠቀም ያስፈልጋል ብለዋል። በክልሉ ያለውን የቱሪዝም አቅም ለማሳየትና ወደ ክልላችን የሚመጡ ጎብኚዎች የሚጎበኟቸውን ሀብቶች እንዲሁም ቀጣይ ደግሞ ለልማት የሚያስፈልጉ የሚሰሩ አካባቢዎችን ለማሳየት ያለመ የቱሪዝም ቱር ነው የሚዲያ ቱር ነው እያደረግን ያለ ነው። የደቡብ ኢትዮጵያ ክልል በሶስቱም የቱሪዝም አቅሞች በቂ ፖቴንሻል ያለው ክልል ነው። የባህል ቅርሶች አሉት፣ ታሪካዊ ቅርሶች አሉት፣ እንዲሁም ደግሞ የተፈጥሮ ሀብቶችም የሚገኝበት ክልል ነው። የደቡብ ኢትዮጵያ ክልል ከባህል አንጻር በሁሉም ብሔር ብሔረሰቦች የሚከበሩ የአዲስ ዘመን መለወጫ ፕሮግራሞች አሉ። አብዛኞቹ መስከረም ወር ላይ የሚከበሩ ናቸው። እያለም እስከ ጥር እና የካቲት አጋማሽ ድረስ ይሄዳሉ ማለት ነው። ዛሬ የምንገኝበት የጌዲኦ ዞን ከነዚህ ፌስቲቫሎች አንዱ የዳራሮ በዓል የሚከበርበት ዞን ነው ማለት ነውና የክልሉ ውስጥ የሚገኙ ብሔር ብሔረሰቦች አዲስ ዘመን መለወጫቸው ከመስከረም ጀምሮ እስከ ጥርና የካቲት ድረስ የሚሄድ ስለሆነ የባህል ትሩፋቱ በራሱ አንዱ የቱሪዝም ሀብት ሆኖ ሊቀጥል የሚችል ነው። የቱሪዝም መዳረሻ ስፍራዎችን በማልማት የጎብኚዎችን ፍሰት ለመጨመር በትኩረት እየተሰራ መሆኑንም አቶ ኃይለማርያም አክለው ገልጸዋል።
አቅሞቻችንን በአግባቡ ወደ ገንዘብ መቀየር የምንችለው ከቅርስነት ወደ ቁርስነት መቀየር የምንችለው በአግባቡ ማልማት ስንችል ነው። የመጀመሪያው ጉዳይ በመዳረሻ ቦታዎች ጎብኚዎችን ሊያቆዩ የሚችሉ መሰረተ ልማቶች መሟላት መቻል አለባቸው። ሎጆች፣ ሪዞርቶች፣ የመዝናኛ ቦታዎች፣ አጭር ጊዜ ለሚቆዩ ደግሞ ለቁርስ ሊሆኑ የሚችሉ ስኔክ ሃውሶች፣ ከዛ ባሻገር የጎበኙ ጎብኚዎች ለትውስታ የሚሆኑ የሚሸጡ ነገሮች የሚሸጡባቸው ቦታዎች በአካባቢው መገኘት መቻል አለበት። ሁለተኛው በእነዚህ አካባቢዎች ላይ ያለውን ጎብኚ ሳቢ ሊያደርጉ የሚችሉ ስራዎችን ከመስራት ባሻገር ወደ መዳረሻ ቦታዎች የሚያደርስ መሰረተ ልማት ያስፈልገናል። የመንገድ ስራዎች መሰራት አለባቸው። የውሃ መሰረተ ልማት፣ የኢንተርኔት አገልግሎት፣ የካፍቴሪያ አገልግሎት የመሳሰሉ ስራዎች በዛው ደረጃ ትኩረት ማግኘት ይኖርባቸዋል። ከዚህ አንጻር ብዙ ስራዎች የሚጠበቁብን ነው የሚሆነው። ምቹ የስራ አካባቢን ለመፍጠርና ጤናማ የአሰሪና ሰራተኛ ግንኙነት ለማጠናከር የግል ድርጅቶች ማህበራዊ ዋስትና የጡረታ አዋጅ መመሪያዎችን ትግበራ ማረጋገጥ እንደሚያስፈልግ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የወላይታ ሶዶ ቅርንጫፍ ጽህፈት ቤት አስታወቀ። ጽህፈት ቤቱ ከወላይታ ዞን ገቢዎች መምሪያ ጋር በመተባበር የሰጠው የግንዛቤ ማስጨበጫ ስልጠና ቅንጅታዊ አሰራርን በማጠናከር ለአፈጻጸም ምቹ ምህዳርን በመፍጠር የዜጎችን ተጠቃሚነት ለማረጋገጥ ያለመ መሆኑ ተመላክቷል። ትዝታ ታከለ በግል ድርጅቶች እየሰሩ ያሉ ሰራተኞች የመንግስት መመሪያ በሚፈቅደው መንገድ በስራ ላይ ያሉም ይሁን በተለያዩ ምክንያቶች ከስራቸው ሲገለሉ ጥቅሞቻቸው እንዲከበሩና ዋስትናቸው እንዲረጋገጥ እንዲሁም ተጠቃሚነታቸውን ለማረጋገጥ ያለመ የግንዛቤ ማስጨበጫ ስልጠና ተሰጥቷል። ስራ ግብር አምጥቶ ደሞዙ ዝቅተኛ ከሆነ ጡረታ መዋጮ እንደማይከፍል ዝቅተኛ ከማንኛውም ተቆጣሪ ዝቅተኛ ደሞዝ ካላቸውም ስራ ግብር የማይከፍሉ ቢሆኑ እንኳን የግል ድርጅቶች ማህበራዊ ዋስትና ጡረታ መክፈል እንደሚችሉ ተረድተናል። ከዚህ በፊት ብዙ ተቋማት ለሰራተኞቻቸው ደሞዝ ስራ ግብር ቆርጦ ከመክፈል ይልቅ ደሞዛቸውን በማሳጠር ወይም በማሳነስ የነሱን ግብር ላለመክፈል የሚሸውዱበት ሁኔታ አለ። ይህንን በደንብ ሊቆጣጠርልን ይችላል የሚል እምነት አለ። ከስልጠናው ያገኙትን እውቀት በተግባር ለማረጋገጥም ዝግጁ መሆናቸውን የስልጠናው ተሳታፊዎች አረጋግጠዋል። እያንዳንዱን የግል ተቋማት በግል በቢሮ ደረጃም ቢሆን ዞረን ወርደን ለአሰሪዎችም በቂ ግንዛቤ በመፍጠር እዛው ለሚሰሩ ሰራተኞችም ጥቅሙ የጎላ የነሱ እንደሆነ በሚገባ በማስረዳትና ከዚህ በኋላ በተከታታይ ደሞዛቸውን በመቁረጥ ለወደፊቱ እንግልት ውስጥ ችግር ውስጥ እንዳይገቡ በቂ ማስተማሪያ ከመስጠት አንጻር ከኔም ጭምር ስለሚጠበቅ በዚህ ዙሪያ ለመስራት አስበናል። በድርጅቱ አካውንትና ቲን ነምበር ሆኖ መከፈል የሚገባውን በራሳቸው ስም ሂሳብ ሰራተኞች እዛ ያሉ ጸሐፊዎች በራሳቸው ስም ያስገቡትን አሁን በሚቀጥለው በቀጣሪ ድርጅቱ ስም በዘኛው ቲም ነምበር ማስከፈል እንደምንችል የተሻለ ግንዛቤ ያገኘንበት። ለግል ድርጅት ሰራተኞች በጡረታ አዋጅ ቁጥር 1268 ህዝባር 2014 እና መመሪያዎችን በተመለከተ የተዘጋጀው ስልጠና ከዚህ ቀደም የሚስተዋሉ በርካታ ተግዳሮቶችን የሚቀርፍ በመሆኑ ተቋማት የድርሻቸውን በመወጣት ተግባራዊነቱን ማረጋገጥና ድጋፍና ክትትል ማድረግ አለባቸው። ገቢ ሰብሳቢን ሳይረግጥ የሚተላለፍ የሚያልፍ ድርጅት የለም። ገቢዎች በማንኛውም አጋጣሚ ወደ ድርጅታቸው ወደ መስሪያ ቤቱ ሲመጡ ስራ ግብር ብቻ ሰብስቦ መላክ ሳይሆን ስራ ግብርና ጡረታ ገቢ አስተሳስረው እንዲሰበስቡ በአዋጅ ስልጣን ተሰጥቷቸዋል። እንደዚህ አሰባሰቡን ጠንከር ያደርጉ ከመጡ በጥሩ ሁኔታ መዋጮ ይሰበሰባል። አንዳንዶቹ ዛ ልክ ያልተሰበሰበበታል። አንዱ ድርጅት ስራ ግብር ይሰበሰብና ጡረታው መዋጮ የሚለቀቅበታል። ያ ሆኖ በመቅረቱ ብዙ ድርጅቶች በጣም ውዝፍ ሂደት ላይ ኢደባለ ሂዳ ሆኖ እስከ ህልውናቸው ድረስ የመጣበት ሂደት ስላለ ድርጅቶችም ህልውናቸው እንዲኖር ይፈለጋል። ይህ መረጃ አደራጅቶ ከመስጠት አኳያ ያለው ክፍተት በየማህበራዊ ግል ማህበራዊ ወይም ግል ድርጅቶች ላይ የሚፈጠር ክፍተት ስለሆነ ይህን ደግሞ በቅርበት በመከታተል የግል ድርጅቶች ማህበራዊ ዋስትና እንደዚሁም ደግሞ የወረዳና ከተማ እንደዚሁም ዞን መምሪያ ያሉ የገቢ ተቋማት ውል ገብቶ እነዚህን ችግሮችን ለመቅረፍ አሁን አንደኛው የግንዛቤ መድረክ ይህንን ችግር ይቀርፋል የሚል ነገር ነው። ይሄ ገንዘብ ፋይዳው ለሰራተኛ ብቻ አይደለም፣ ባይዘው ብዙ ቢሊዮን ብር የሚሰበሰብ ነው።
አንደኛ ሰራተኞቹ ከስራ ሲገለሉ ገቢያቸው እንዳይቋረጥ እና ደግሞ ተተኪ የሆኑ ዜጎቹም ጭምር በማህበራዊ ችግር ውስጥ እንዳይወድቁ የሚያደርግ ስለሆነ መንግስትም ደግሞ ሰው ተኮር ስለሆነ መንግስትን የሚመራው ፓርቲ ሰው ተኮር ስለሆነ እነዚያን ደህንነታቸውን በአግባቡ እንዲሰሩ የማድረግ ስራ ሰፊ ትኩረት የሚሰጠው ስለሆነ ለመንግስትም ደግሞ በማክሮ ኢኮኖሚ ላይ ያለው ድርሻም ከፍተኛ ስለሆነ በሴቪንግ ቁጠባ ላይ በኢንቨስትመንት ላይ ያለው ድርሻ ሰፊ ስለሆነ በልዩ ትኩረት ድጋፍ እናደርጋለን የሚል አቋም ይዘናል። ከዚህ ቀደም በተለያዩ መድረኮች በተደጋጋሚ መሰል ስልጠናዎችን በመስጠት ሰራተኛው ለአዋጁ እንግዳ እንዳይሆን እንዲያውቀውና ግንዛቤው እንዲያድግ የሚያደርግ በመሆኑ በቀጣይም ተጠናክሮ ይቀጥላል ተብሏል። በተለያየ ጊዜ የተሰጡ ስልጠናዎች አሉ። እነዛን እንደገና በበለጠ ሁኔታ ወደ ውስጥ የማስረጽ ስራ ለመስራት ነው እንጂ ለመጀመሪያ ጊዜ የተሰጠ ስልጠና አይደለም። በተደጋጋሚ የተሰጡ ስልጠናዎች አሉ በተለያየ መድረኮች ማለት ነው። እንደዚህ ይሄ ሲታሰብ እንግዲህ በተለያየ ወቅት የአመራር ለውጥ ይካሄዳል። እነዛ አመራሮች በሚለወጡ ጊዜ አዲስ አመራር ሲመጣ ደግሞ ለዚህ አዋጅ እንግዳ እንዳይሆን አውቆት የአዋጁ መንፈስ ተረድቶት ቀጥታ ወደ ስራ እንዲገባ የማድረግ ስራ ነው። ይሄ የአዋጁ ዋናው ዓላማ በዚህ በግል ድርጅት የሚሰሩ ሰራተኞች በተለያየ ምክንያት እክል በሚገጥማቸው ጊዜ የማህበራዊ ዋስትና ሽፋን የማግኘት መብት ነው መጀመሪያ የሚሰጠውና እነዚህ እንግዲህ አንደኛው በዘላቂነት እድሜያቸው ለጡረታ በሚደርስ ጊዜ የሚያገኙት የጡረታ ሽፋን ነው። ከዛ በኋላ ደግሞ በጤና ምክንያት በመስራት የማይችሉበት ጤና በሚገጥማቸው የጤና ጉድለት በሚገጥማቸው ጊዜ በዘላቂነት ማግኘት የሚችሉበት እንደዚሁም ደግሞ ቢሞቱ በዚህ ሽፋን ውስጥ ያሉ ቤተሰቦቻቸው በቀጣይነት የወጪ መቋረጥ እንዳይገጥማቸውና እነሱ ባጠራቀሙት ልክ ማግኘት እንዲችሉ የሚያደርግ ነው። ይሄ ትልቅ ጠቀሜታ ነው። ሁሉም ባንክ የተኛውም ድርጅት ብድር ለመውሰድ ሲመጣ ወደዚህ እኛ ጋር ይልካል። እስከዚህ ድርጅቱ ተመዝግቦ ሰራተኛን አስመዝግቦ የጡረታ መዋጮ መክፈሉ ከኛ ሳይረጋገጥ የተኛው ባንክ ብድር ሁሉ የማይሰጥበት ይደታል። ስለዚህ በዚህ ልክ ገቢዎችም እንደ ባለድርሻ ሳይሆን እንደ ባለቤት እየሰራሉ በሚል ነገር እየሰሩ ያለው ውጤቱም እያየን ስለሆነ በዚህ ልክ የግንኙነት አገባባችን በየጊዜው እንደዚህ ግንዛቤውን እየፈጠረን አሰራሮቻችን እየገመገመን ከሄደን ቀጣይ የተሻለ ውጤት ሊያመጣ ይችላል። ጥናታዊና ስትራቴጂክ በሆነ መልኩ ግንዛቤ ማስጨበጡ ተግባር በተለያዩ አማራጮች እየተከናወነ የሚቀጥል መሆኑም ተመላክቷል። መንግስት የጋራ ትርክትን በመገንባት ፈጣን የከተሞች እድገት እውን እንዲሆን እያደረገ ላለው ጥረት ድጋፋችንን አጠናክረን እንቀጥላለን ሲሉ የሆሳና ከተማ ነዋሪዎች ተናገሩ። መንግስት ሌብነትን የሚጸየፍ ትውልድ በመፍጠር ፈጣን እድገት እንዲረጋገጥ ትርጉም ያለው ስራ እየሰራ ይገኛል። መሰዊያ ስቄል ዝርዝሩን ታቀርበዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት መጽሐፍ ምረቃ ወቅት በከተሞች ልማት ረገድ አስደናቂ ጅማሮ መታየቱን ገልጸው ይህንኑ ጅማሮ በመላው ሀገሪቱ ማሳየት እንደሚጠበቅ መግለጻቸው ይታወሳል። ይህንን ጅማሮ ሳይቆራረጥ በመላው ሀገሪቱ ማስቀጠል ከተቻለ ኢትዮጵያ የለውጥ የዘመናዊነትና የውበት ምሳሌ እንደምትሆን መናገራቸውም እንዲሁ። የሆሳና ከተማ ነዋሪዎችም መንግስት የጋራ ትርክትን በመገንባት ፈጣን የከተሞች እድገት እውን እንዲሆን እያደረገ ላለው ጥረት ድጋፋችን ይጠናከራል ብለዋል። በከተማው የቦቢቾ ቀበሌ ነዋሪ አቶ አለማየሁ ኤልያስ ለኢዜአ እንደገለጹት መንግስት የጋራ ትርክትን በመገንባት ፈጣን ሀገራዊ እድገት ለማስመዝገብ እያደረገ ያለው ጥረት ይበል የሚያሰኝ በመሆኑ ድጋፋችንን አጠናክረን እንቀጥላለን። አሁን ላይ በመደመር መንግስት ተግባራዊ እየተደረጉ የሚገኙ የልማት ስራዎች በተጨባጭ ውጤት እየተመዘገበባቸው መሆኑን ጠቁመው የበለጸገች ሀገርን ለመገንባት አብሮነትን ከማጠናከር ባለፈ ሁሉም በተሰማራበት መስክ ጠንክሮ መስራት አለበት ነው ያሉት። የጠቅላይ ሚኒስትራችን አስተሳሰብ ወይም ራዕያቸው የመደመር መንግስት ኢትዮጵያ ላይ ትልቅ ለውጥ ያመጣል ተብሎ ይታሰባል፣ እያመጣም ይገኛል። ከዚህ አንጻር ሁሉም የበኩሉን ድርሻ ሊወጣ ይገባል። ሁላችንም ባለንበት ቦታ፣ ሁሉም በሚሰራበት ቦታ፣ ሁሉም በሚያደርገው ድርጊት ላይ ሁሉ ብቁ ስራን ብቁ የሆነ አካሄድን የሚሄድ ከሆነ ሀገራችን ከመለወጥ ወደ ኋላ አትልም። መንግስት ሌብነትን የሚጸየፍ ትውልድ በመፍጠር ፈጣን እድገት እንዲረጋገጥ ትርጉም ያለው ስራ እየሰራ ይገኛል ያለው ደግሞ በከተማው የሄጦ ቀበሌ ነዋሪ ወይዘሮ መሰረት አብዮ ናቸው። እየተሰሩ ያሉ የልማት ስራዎች የሚያስደስቱና የነገው ትውልድን ተስፋ የሚያለመልሙ መሆናቸውንም ጠቁመዋል።
ከዚህ በኋላ ያለው ጄኔሬሽንም እኛ ልማቱን እያየ ህዝብም ከዚህ በኋላ ያሰርቃል ብዬ አልጠብቅም። እያንዳንዱ ሰው እኮ ደስተኛ ነው። አሁን ሌላኛው የዚህ ቀበሌ ነዋሪ አቶ አበባ ያልቅበት በበኩላቸው የጎሰኝነትና ዘረኝነት አመለካከት ለሀገራዊ እድገቱ ያበረከተው አስተዋጽኦ አለመኖሩን ተናግረዋል። ከአመለካከቱ በመውጣት በሀገሪቱ የተጀመረውን ለውጥ አጠናክሮ ማስቀጠልና በተሰማራንበት የስራ መስክ በትጋት በመስራት ውጤታማነታችንን ማላቅ ይጠበቅብናል ብለዋል። የመጣው ለውጥ እጅግ በጣም የሚመሰገን ነው። ከተሞች ራሳቸውን እንዲያሳዩ፣ አመራሩ በብቃት እንዲመራ፣ ለውጥ ላይ እንዲገባ፣ ማህበረሰቡ ተጠቃሚ እንዲሆን፣ ወጣቱ ተጠቃሚ እንዲሆን፣ ስራ ዕድል ፈጠራዎች እንዲፈጠሩ ተደርገዋል ማለት ነው። ዘገባው የኢዜአ ነው።